ያየውን ፕሮግራም ሰላም ቤተሰብ እንዴት ናችሁ? ሁሉ አማን እግዚአብሔር ይመስገን። በስንት ጊዜ እንግዲህ አሁን ደግሞ ሰሞኑን ተጠፋፍተን ነበረ፣ ተገናኘን። ደስ ብሎኛል። ሁሌ እናንተ ሳገኝ ከእናንተ የማገኘውን ኮሜንት ሳገኝ በጣም ደስ ነው የሚለኝ። ሁላችሁም ሰላም ናችሁ? ዛሬ ደግሞ በተለየ ሁኔታ ደስ ብሎኛል። ሚስጥሩን በኋላ ላይ እነግራችኋለሁ። በተረፈ ሁላችሁም ሰላም ናችሁ? ከያላችሁበት ሀገራችሁ ሁሉ ሰላም ነው። ሁሌም ሰላም እንድትሆኑ እመኛለሁኝ ከልቤ ማለት ነው በእውነት። እና ዛሬ በሆነ ነገር ነው የመጣሁት። የሆነ አንድ ሀሳብ አለኝ፣ የሆነ ፕራንክ ለማድረግ ሀሳብ አለኝ ፍሩቴን። እና እስከዛሬ ድረስ እኔ ፕራንክ አድርጌ አላውቅም። ማለት ሞክሬ አውቃለሁኝ፣ ተሳክቶልኝም አንድ ቀን ተሳክቶልኛል። ልክ እንደ ያኔ ድሮ ፕራንክ ሳይኖር እንትን ነበረ፣ ምንድነው አፕሪል ዘፉል የሚባል ጊዜ ነበር፣ ታስታውሳላችሁ አይደል? ያ በዛ አፕሪል ዘፉል ጊዜ ምን አድርጌ ነበር መሰላችሁ? ምናልባት አሁን ያውቁታል እንትን ያሉት ሰዎች፣ ያኔ እንደዛ የአፕሪል ዘፉል እንትን የሰራኋቸው ሰዎች ያስታውሳሉ። እና ምንድን ያደረግኩት፣ ልክ ቤተሰብ አለኝ ባህር ዳር፣ ወዳጆቼ በጣም ወዳቸው እና እነሱ ምንድነው ያደረግኩት፣ ልክ እኔ እንትን ምንድነው ባህር ዳር ነኝ ያልኳቸው። ከዛ በኋላ ምንድነው ያደረግኩት፣ እዚህ አካባቢ ነኝ ያለሁት፣ እዚህ ባህር ዳር እዚህ ኤሪያ ላይ ነው ያለሁት፣ ኑና ውሰዱኝ ያልኩኝ። መቅድዬ እንግዲህ ይቅርታ አድርጌልኝ፣ አልፏል ኦልሬዲ። እሷ ነበረች ከዛ ከቤት ድረስ መጣ። እኔ መቼም የሆነ ነዳጅ ማደያ አይጠፋ፣ እኔ ባህር ዳርን አላውቀውም ነበር ያኔ። እና የሆነ መቼም ነዳጅ ማደያ አይጠፋም አልኩና፣ እዛ የሆነ ነዳጅ ማደያ አለ አይደል? አዎ አለችኝ። እዛ ነዳጅ ማደያ አካባቢ ነው የምጠብቅሽ አልኳት። ያኔ ደግሞ እንደዚህ ስልክ ሞባይል አለ፣ ግን ሁሉም እጅ ላይ እንደዚህ አልገባም ነበርና በመደበኛ ስልክ ነበር የደወልኩት። ከዛ እዛ ባህር ዳር የሆነ ብቻ እሷ ያሰበችበት ቦታ ሄደች በቃ። እና ተመልሳ የምታገኘኝ እንግዲህ ስትመለስ ካልሆነ በስተቀር አንገናኝም፣ ኖርማል ስልክ ስለሌለ ማለት ነው። ከዛ በኋላ ሄደች። ዞሮ ዞሮ እሷ ቤት ስትመጣ እኔን ፍለጋ ስትመጣ እሷ ቤተሰቦች ደግሞ በቃ እንግዳ መጥቷል ከአዲስ አበባ ምናምን ተብሎ ጉድ እያሉ ነው ቤት። በቃ መጨረሻ ላይ ተመለሰች። አሁንም ቤት ተመለሰች፣ ደክሟት በጣም ፀሐይ ቀጥቅጧት ምን ብሏት ተመለሰች። ስትመለስ ምንድነው የሆነው፣ ልክ ቤት ስትደርስ ደወልኩላት እና ኖ በቃ እኔ ጠፋሽብኝ አልኳት። አውቄ ጠፋሽብኝ እኮ እኔ እዛው ቆሜ ደከመኝ፣ በቃ እኔ መጣሽ ብዬ ምናምን አልኩኝ። እኔ እኮ እዛው በምን ሄዳለሁ የቱ ጋር ነው ያለው ምናምን አለችኝ። ከዛም እዛው አካባቢ በዚህ እንደዚህ ብሎ እዚህ አካባቢ አለችኝ። አዎ እንደዚህ አካባቢ አልኳት። እኔ እኮ ታዲያ እዛው ጋር ነበርኩኝ፣ እንዴት አላየውሽም ምናምን ተባባለን። መጨረሻ ላይ እኮ ታዲያ እዛው ቆሽ አሁን እንትኑ አካባቢ ጠብቀኝ አለችኝ። የሆነ ስም ጠቅሳ ማለት ነው። እሺ አልኳትና በኋላ ላይ ግን አሳዘነች። ከዛ በኋላ አይ ውሸቴን ነው አፕሪል ዘፉል ነው ዛሬ ቀኑን ረሳሽ እንዴ ምናምን አልኳት። ተናደደች በጣም። ቤተሰቦቹም በጣም እንትን አሉ። እንደዚህ መሆኑን እንትን አስገረማቸው፣ አሳቃቸው። በወቅቱ ለእኔ ያውም የተዘጋጀው ዝግጅት ደስ ብሏቸው ጊዜ ያሳለፉና እድሜ ላንተ እያሉ ያኔ እንግዳ መጣ ተብሎ ያው እንግዲህ ሽር ጉድ ይባል የለ። ከዛ እድሜ ላንተ እንግዲህ እንደዚህ ፏ ብለን እንደዚህ ያሳለፍን አሉኝ። ደስ አለኝ። ግን ዞሮ እንደዚህ አይነት ፍራንክ አሁን ፕራንክ ተባለ እንጂ ያኔ እንደዚህ ነበረ። እንደዚሁም አንዴ የሆነ ጓደኞቼን እኔ የሆነ ወሊሶ የሚባል ሀገር ነበርኩኝ፣ እዛ ሆኜ እየሰራው ልክ እንዳሁኑም አፕሪል ዘፉል ነው ጊዜው። ከዛ ምንድነው ያደረኩት፣ 6 ኪሎ አካባቢ ስፖርት የሚባል ካፌ አለን፣ እናውቀዋለን፣ ያው ሁላችንም ጓደኛሞች እናውቀዋለን። እና ሁሉንም እያንዳንዱን ሰው እየደወልኩኝ ቀጠርኳቸው። እዛ ኑ በዛሬ በቃ 11 ሰዓት ላይ እዛ እንገናኝ አልኳቸው። ያኛውንም ደወልኩ፣ ሁሉንም ደዋወልኩ። ፋይናሊ አንድ ግን ተንከሲስ ጓደኛ አለኝ እና እሱ ዳኒ ሊመጣ አለ እና እሱ እንዴት እንደዚህ ቀኑ ምንድነው ቆይ አለ። እሱ በጣም ቡዳ ነው እና ቀኑ ምንድነው ምናምን አለ። ኧረ ቀኑ አፕሪል ዘፉል በቃ ልትበሉ ነበር ምናምን አላቸው።
በዛ ምክንያት አይ ቲንክ ተበተነ እና እንደዚህ አይነት የአፕሪል ዘፉል ሆኖ ደስ የሚል ይሄ በሌላ እንደዚህ ሞቷል እንደዚህ ሆኗል የሚል አሁን እንደ በኋላ ላይ እንደሚደብረው አይነት እንትን አፕሪል ዘፉል ሳይሆን ደስ የሚል አይነት አፕሪል ዘፉል ማሳለፍ ደስ ይለኝ ነበር። እኔም እንደዚህ አይነት እወዳለሁ እና እስቲ ዛሬ ምን አሰብኩኝ፣ ፕራንክ ላረጋት አሰብኩኝ ፍሬን እና ምንድነው ያሰብኩ የሆነ አሻንጉሊት አለች። እቺ አሻንጉሊት ሁሌ እንደዚህ አካባቢ ነው የምትቀመጠው። አንዳንድ ጊዜ እዛም እናረጋታለን እና ምንድነው ያሰብኩት ገመድ ነገር እናስርና በዛች ጋር ሾልከን እሷ መጣ እዚህ ቁጭ ስትል በምትል ጊዜ አውቀን እያንቀሳቀስን ቁጭ ስትል ያው እያንቀሳቀስን የሆነ ነገር እንድታስብ ማድረግ ነው የፈለግኩትና እንግዲህ አይ ቲንክ እንረዳዳለን። ካሜራውንም ዝም ብዬ እዛ ጋር አስቀምጠዋለሁኝ የሆነች ቦታ መርጬ ከዛ በኋላ እስቲ እሷ ምን እንደምትል ቦታ መርጥና እዛ ቴሌቪዥኑ የሆነ አካባቢ ላይ ሰቅለዋለሁ ብያለሁኝ። የሆነች ቦታ ላይ አጣብቃታለሁ በፕላስተር ነገር አድርጌ እስቲ አውቀን ልክ ሌላ ነገር እንዳያስኩኝ አስመስዬ እንደዛ ላደርግ ነው ያሰብኩትና እንግዲህ እግዚአብሔር ይርዳ በሉኝ። እኔ እንደዚህ አይነት ነገር ሰርቼ አላቅም። እግዚአብሔር ይርዳ በሉኝ። የሆነች ነገር ያንቀሳቀስኩኝ ብቻ እንድደነግጥ ማድረግ ነው የኔ ሐሳብ። የሆነ ሲንቀሳቀስ ሲመጣባት ወይ ምናምን ሲል እንደዛ እንዲሆን ነው ሐሳቤ። ኤኒዌይ ስትመጣ እንትን አደርጋለሁኝ። ይሄንን ቀጣዩን ነገር ለብቻ ካሜራ አስተካክዬ ጠብቃችኋለሁና እንደዛ አደርጋለሁኝ። እዛው ላይ እንገናኝ ከማለት ውጪ ሌላ ምንም አልልም። እንግዲህ እዛው ላይ እንገናኝ፣ ያለውን ነገር ነግራችኋለሁ፣ አሳያችኋለሁኝ፣ አዘገጃጀዋለሁኝ አሁን ፕራንኩን። እሷ ስትመጣ ደግሞ እንዳልኳችሁ ነው የማደርገው። ለጊዜው ግን አቆመዋለሁኝ። ሰላም ቤተሰብ፣ እንግዲህ ቅድም ባልኳችሁ መሰረት ካሜራዬንም ያው አዘጋጅቻታለሁ። አይ ቲንክ እታያለሁ ብዬ አስባለሁ እና ካሜራውንም አዘጋጅቻለሁ። ቦታ መርጬ ምን ብዬ ሬዲ አድርጌያለሁ። ገመዱንም በደንብ አስረን ያው በዛ ጋር ወጥሮ ይዟል። ቀስ ብሎ ሰላም መታያውም እዚያው ምናምን አትቀመጥም። በአብዛኛው ወደዚህ ትቀመጥ ይሆናል። ለማንኛውም እዚህ ጋር ትቀመጣለች ብዬ ነው የማስበው እኔ እዚህ ስለሆንኩኝ። ስለዚህ እንደመጣች የሆነ ኮቴ በር ሲከፈት እየሰማሁ ነውና እንደመጣች እንትን አደርጋለሁኝ። ያለውን ነገር ደግሞ አጋራችኋለሁ። ለማንኛውም ድምፁ ምናምንም የምትጮኸው ነገር እንዲገባ ድምፁንም እዚህ ጋር ላድርገውና ቀስ ብዬ ለማንኛውም እንዲሰማችሁ አውቄ እኔ ትኩረቴን ለነገሩ ቴሌቪዥን እያየሁ ነው። ትኩረቴንም እዛ ላይ ምናምን አያረኩኝ አውቄ እንደዚህ ለማድረግ ሞክራለሁ። ሞባይሌንም ይዝና አውቄ እንደዛ ለማድረግ ሞክራለሁ። ወደ ሁለቱም ወደዛም ወደዚህም እንዳይነቃብኝ እንደሱ ለማድረግ ልሞክር እንግዲህ እና ተከታትለን እንግዲህ አሪፍ ነገር ከሆነ ያው ያልተነቃ ከሆነ እለቀዋለሁ። እንግዲህ ጥሩ ሆኖ ደግሞ ጥሩ ከወጣ እለቀዋለሁ። ከተነቃና የሆነ ነገር ከባነንሽ ግን ተወዋለሁ የሚያስጠላ ከሆነ። ለማንኛውም ግን የመጀመሪያ ፕራንክ ነው፣ ጠብቁ በጉጉት እና እንደዛ ነው። ለማንኛውም ጠብቁ። ሰላም ነው። እንዴት ነሽ? ማን ነው? እንዴት ነሽ? ሰላም ልጆች እንዴት ናችሁ? ሰላም ነው። እንዴት ነው? እንደ ዳግዬም አልመጡም እኮ አይደል? ሰላም ነሽ? ሰላም ነው። እሱ ጋር ሄድሽ? ሆስፒታል ሄድኩኝ። ከዛ በኋላ ደካከመኝ። ዝም ብዬ አልገባሁም ወደ ቤታቸው። እዛ ሆስፒታል ግን ደስ የሚል ጊዜ ነበር ያሳለፍነው። ዶክተሩ የጮኸችውን የምናምኑን ታወራ የነበረውን በዚህ በምጡ ጊዜ ታወራ የነበረውን ነገር ምናምን እየነገረን ደግሞ ረጅም ሰዓት ቁጭ ብሎ ከእነሱ ጋር በጣም ረጅም ሰዓት ነው ሲያወራ የነበረውና እኔ በቃ ተመሰጥኩኝ። የእሷም እናት ነበሩ፣ ይስቃሉ። የእሷ እናት ራሱ የነበሩበትን ሁኔታ ራሱ እያነሳ ዶክተሩ እኔ ባይገቡብኝ ይሻለኝ ነበር ይላል። ባይገቡብኝ ይሻለኝ ነበር ይላል እና ከዛ ብቻ በአጠቃላይ ጥሩ ጊዜ ደስ አላቸው። ደግሞ እኔ ስለሄድኩኝ ደግሞ በጣም ደስ አላቸው። በቃ ደስ ይላል። ደስ አላቸው እንትን አሉ። እሷ ራሱ አልጠበቀችም። በቃ በጣም ነው ደስ ያላት ያለው በሰላም መገላገሉ ካለ በአሁኑ ሰዓት በሰላም መገላገል የመሰለ ነገር አለ። በጣም በቃ እኔ ራሴ ቀወጥኩት ሂጂ። አይ በጣም ነው የሄድኩት።
ስትገባ ነው የሄድኩት። በቃ የሆነ የተሰማኝ ስሜት እኔ እንጃ እነሱ በጣም ነው እንትን እነሱ ሳይወጡ ነው ቀድሜ የወጣሁትና እነሱ ያው ይቀድሙኛል ብዬ ነበር። ያው እንዳልኩትም ቀድመውኛል ማለት ነው። አይ ቀድመውሃል። እኔም እንዳጋጣሚ እነሱ ወደኋላ ነው የሆነ ጉዳይ ቦታ ደርሼ ምናምን እስከመጣ ቀድመውኝ ነው እንጂ እና እንደዛ ነው። እኔማ እንትን ብዬ በቃ ታይ ልጅቷ ደግሞ ስታምር ራሷን ነው የምትመስለው። ታይ ደስ ስትል ልጇ ራሷን ነው የምትመስለው። መውለዷን ራሱ እሱም አላመነችም። በጣም ደስ ይላል። ታይ አይ ደስ ትላለች ልጅቷ እና እንደዛ ነው እና በአጠቃላይ ጥሩ ጊዜ ነበራቸው። በአጠቃላይ ምጡም በምጥ እንድትወልድም ስለፈለገ እሱ በጣም ዶክተር እኔ እያልኳት ነበረ በምጥ ነው የምትወልጂው እችላለሁ ትለኛለች። ኧረ ትችያለሽ በደንብ ነው የምትችይው እያልኳት በደንብ ነው የምትችያት ትችያለሽ እያልኳት በቃ ምክርሽ ሰርቷል አለች። አዎ አንስቻት እሷን እኮ ነው እያየሁ የምታሳዝን ልጅ ናት። ውጥጥዬ ከራሴ ጋር እና ፊልም እያየ ነው። ኧረ መስጦኝ ይሄን ፕሮግራም እያየሁ ተመስጬ ነው የማየው። በእናትሽ የሆነ ቤተሰብና ቤተሰብ ሲገናኙ ምናምን ነው ያሳየውና እንዲህ አይነት ነገር ይመችሃል አንተ እኮ ደስ ይላል በጣም። እና ቡና አልጠጣህም? ቡና ለፍላ ቡና እንኳን ምግብ በልቼ ቡና ግን አልጠጣሁም ነበርና ሳይክ ድብር ብሏል። እኔ መጥቼ ቁጭ አልኩ እያየሁን ፕሮግራም ሰራንላት yes ተሳክቶልኛል። አንበሳ ወንዳታ የወደሳ አንበሳ በመከከር ነው። እኔ ደግሞ ትጠራጠሪያለሽ ብዬ ወይኔ አንቺ 10 ጊዜ እኮ ወደዛ ያለው የሆነ ነገር እንደው ሌላ ማውራውን ሁሉ ጠፋብኝ እኮ አውቄ ቴሌቪዥን ነው የማይወዳው ምን እላለሁ እና እንደዛ ነው። በስመ አብ የሚገርም ነው። ተሳክቶልኛል። ለማንኛውም ተሳክቶልኛል። እንግዲህ ቤተሰብ እንደምታዩት ነው። በደንብ ነው የተሳካልኝ አይደለም ዳኒ? ምን እንደው መጀመሪያ እኮ የሆነ ነቅነቅ ብሎብኛል እኮ የሸወዳችሁኝ ነገር ነቅነቅ ብሎብኛል። ከዛ አይ ምናምን ደግሞ ጠይቀኸኛል እንጂ ምንድነው ምን ሆንሽ ምናምን አላልከኝም? ምንድነው ምናምን ያልከኝ ስልሽ እኮ አይ ምንም አልሽኝ። እኔ ገብቶኛል። የሆነ ነገር ስታማትቢ ምናምን ገባኝ። ከዛ ምን ነው ምናምን አልኩ። ከዛ ምልክት ሰጠሁት። ደግሞ ምልክት ሲሰጠው ምንድን ነበር እኮ በደንብ ግን ጥሩ ሰዓት ነው የሳበው። በቃ በደንብ ሰርቶልኛል። እንግዲህ ቤተሰብ የመጀመሪያው ፍራንክ ተሳክቶልኛል በድል። በጣም ነው ካሜራ እንዲያስኝም አላየሽም? እዛ ጋር ለጥፌ እንትን አድርጌ በፕላስተር ለጥፌ ምን አድርጌ አዘጋጅቼ ቁጭ አድርጋታለሁ። አንቺ እንግዲህ ተበልተሻል። ለማንኛውም እናመሰግናለን። በቀጣይ ቪዲዮ እንገናኝ። ተሰርቶላታል። እንደዚህ ነው አሁን አየሽ። በእንደዚህ አይነት ነገር ማስደንገጥ ነው የሚሻለው። እናመሰግናለን።